አስባለሁ ግን ደግሞ ንገረኝ፣ እሺ ንገረኝ፣ ለኔ ያለህን ስሜት ንገረኝ። ወይ እኔ ከሩታ ጋር ነው የምንለው እና ከዚህ በኋላ በምንም አይነት መንገድ እኛ ጋር እንዳትመጭብን፣ እንዳትደርሽብን። እኔም ደግሞ አልፈልግሽም። እንግዲህ ከዚህ በላይ እነሱ የሚቆዩ ከዚህ በላይ ባንጫ ነው ጥሩ ነው። መናገር የፈለገውን ተናግሯል። ስለዚህ ብንሄድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ውሏችሁ እንዴት ነው? ከኔ ጋር አላው እና ዛሬ እንዳያችሁት አብርሽ ሄርሜላን እንደ አዲስ ተዋውቋት። ሩታ ምስቴ ናት፣ አንቺ ደግሞ እህቴ ነሽ፣ ኤፍሬም ወንድሜ ነው ብሎ አስተዋውቋታል ማለት ነው። በጣም የሚያሳምም ልብ ሰባሪ ነገር ነው ማለት ይቻላል። በዚህ መስመርም ደግሞ ሄርሜላ ብዙም ራሱ ወደ ራሱ እንዲመለስና እንዲያስታውሳትና ከሷ ጋር ብዙ ነገር እንዳሳለፋ ልትነግረው ብትሞክርም በቃ እህቴ ነሽ፣ ከዚህ በኋላ ወደ ህይወታችን እንዳትመጪ፣ እኛም አንመጣሽም፣ አንፈልግሽም፣ በቃ አታይኝ ብሏታል ማለት ነው። እህቴ ነሽ የሚል ቃል ደግሞ ለክን ለሄርሜላ በጣም ልብ ሰባሪ ሆኗታል። እንደምታዩት ሩታ እርጉዝ ነኝ ብትልም ሄርሜላም እርጉዝ መሆኗን ነው እኛ የምናውቀው። እርግዝና ጊዜ ደም ግፊት አይለቃችሁም እና ምናልባት ሄርሜላ ደም ግፊቷ ከፍ ብሎ ይሆናል የወደቀችው። ሄርሜላ አይዞሽ፣ በዚህ አጋጣሚ እኔ አልጨክንብሽም፣ ምክንያቱም ሴት ነሽ። ማሳሳት የሰው ልጅ ሆኖ ማይሳሳት የለም። ተሳስተሻል። ከስተትሽ ግን እንድትማርና እንድትመለሽ ከልቤ ያው እጠይቅሻለሁ። ቢካዝ ሴት ነሽ፣ እንዳትሰባበሪ እና አብርሽ አይሆንሽም የተባልሽው ጊዜ ብታይ ኖሮ ዛሬ ለዚህ አትበቅም ነበረ። የሰው ወርቅ 10 ቀንም ልበሺ 1 ዓመትም ልበሺ፣ የሰው ወርቅ ግን የሰው ነው፣ አይደምቅሽም። ምክንያቱም እደምቀዋለሁ ያምርብኛል ብለሽ ብትለብሽም ጊዜውን ጠብቆ ሰው ወርቄን መልሽልኝ ያለሽ ቀን ወርቁን ወይም ደግሞ መልሶ የወሰደ ቀን ባዶሽን ትቀሪያለሽ፣ አይደምቅም። ስለዚህ የሰው ባል የአንድ ሴት ሀቅ የራሷ ነው። የበቃ ልቡ ተመለሰ ጊዜ የሰው ልጅ ያስባል። ሚዛናዊ ነው የሰው ልጅ፣ መዝኖ ራሱን ያያል። ሜቢ አብርሽ እውነቱም አሁን ዛሬ እንደ አንዳንድ ሰዎችን በሚዲያ ላይ እንደሚያወሩት ጸበል ወሰዱት ምናምን እንደሚባል አይነት ነገር ላይፈጠርለትም ይችላል። ራሱ ትዳሩን ፈልጎ ልጁን ፈልጎ ይሆናል እየተመለሰ እያስመሰላችሁ ይሆናል ጋይዝ። ይሄ መተት ወይም ደግሞ የታመመ እየሰከረ ሰው መስሎ እያስመሰላችሁ ይሆናል። ሜቢ በሄርሜላ ላይ ለምን እንደዚህ ተጫወታ እንደማይባል ሩታ ላይ የተፈረደበት ሩታ ላይ እንድለጠፍ ነገር መተት ነው እንድባል ያው ተፈርዶባታል። አንድ ለማለት ፈልጌ ነው። ልጅቷ ባላደረገችው ነገር ሁሉ ስሟ ይነሳል። ሩታ ባሏ ተመለሰላት። እሰየው፣ እንኳን ደስ አለሽ ሩታ፣ እንኳን ደስ አለሽ። የእውነት እንዴ ባሏ ተመለሰላት። ቤቷ የልጇ አባት፣ የልጅነት ጓደኛዋ እንዴ። ስለዚህ ደስ ልላችሁ ይገባል። ሄርሜላ ደግሞ ህይወትሽን ኑሪ። ብዙ ጊዜ ተነግሮልሻል፣ አሰሚኝ ብዙ ጊዜ እና የሰው ነው በቃ። አንቺ በጣም ከዚህ በፊት ብዙ ጊዜ ቪዲዮ ስሰራ ስለ አንቺ ያወራለሁ። አቋም ያለሽ ቆንጆ ልጅ ነሽ፣ ገና ታዳጊ ነሽ፣ ገና ወጣት ነሽ። የሚመጥንሽን ያለ ምንም ጭቅጭቅ የሚያኖርሽ ወንድ ይገባሻል፣ ያለ ምንም ድርብርብ። ኦኬ አንቺ ሚስት ካለችው ወንድ ጋር ምን አምጥቶ ያማግጥሻል እንዴ? ሰው ልጅ ራሱን ችሎ አይቆምም። ራስን ችለሽ ቆሚ፣ ራስን ችለሽ ለመቆም ሞክሪ። አንድ ሰው የበሰለ እንጀራ ለማብላት እጅ መታጠብ እኮ ስንፍና ነው ዩኖ። ሌኪን እኔ የሰጦሽ እንጀራ ላያጠግብሽ ይችላል።
ገባሽ? እኔ በቃ ሁላችሁም እስኪ አስቡት፣ ሰርተን የምንበላ ወይም ደግሞ የሆነ ሰው ሰርቶ የሚሰጠን እኩል አይደለም። ስለዚህ የሆነ ሰውን አንቺ ነትሽን ወዶ እሱነቱን ወደሽ ለመኖር ሞክሪ እንጂ የሆነ ሰው ጋር ተጣልቶ የመጣ ሰውን ወደ ራስሽ ለመመለስ አትሞክሪ። እርጉዝ ከሆንሽም በሰላም ተገላገይ፣ ችግር የለም፣ ልጅ በእድሉ ያድጋል። ካልሆንሽም ደግሞ እሰየው ላንቺ እንኳን ደስ አለሽ። ምክንያቱም የማይሆንሽ ሰው ጋር ነበረ ከስርስሩ እየተከታተልሽ የነበርሽው እና ያው ዛሬ እንደምታይ ብዙ ነገር ለሱ ብለሽ ብዙ ነገር አሳልፈሽ ብዙ ነገር ሆነሽ ሊሆን ይችላል። ግን ያበደም የሰከረም ምን የሆነም ትላንትናውን አይረሳም። ከልቡ መጀመሪያ ቢያስቀምጥሽ ኖሮ ምንም ቢደረግ ምንም ቢሆን አብርሽ ያላንቺ ያለሽን ቦታ ከአፉ ይወጣ ነበረ። ከአፉ ግን አልወጣም። እህቴ ነሽ። ከእህትነት ያለፈ ነገር እንደሌለ ነው ያወራሽ። ሩታ ግን ምስጡ እንደሆነች አንቺ የሩታን ምንድነው ለሽ ጥፌ የመተችውን ጥፌውና ራቆት ቪዲዮ አንገቱን ለማስደፋት ያደረገችው ነገር ብለሻል። እሷ እኮ ስለምትወደው ይሆናል እኮ የጠፈጠፈችው እናት። እንዲህ አንቺ ባልሽ ሌላ ሴት ይዞ ሲመጣ ቤትሽን ሌላ ሴት ጋር ሲማገጥ ሌላ ሴት ካንቺ እንደምትሻል ሊያሳይሽ ሲሞክር በጣም ደስ ይላል። ከኔ ትሻላለች እንዴ ብለሽ ነው እንደምታሳልፊው አይደለም። አናቱን ትይዋለሽ የምትወጂ ሰው ባንቺ ላይ ለማደረግ ከሙከራ ማለት ነው። ገባሽ? ስለምትፈልጊው አንቺ የሆነ ሰውን ካልፈለግሽ አሁን እኔ ራሴ የሆነ ሰውን ካልፈለግኩት 12 ሴቶች በአንድ ጊዜ አምጥቶ ፊት ለፊት ቢያሰልፋቸው አይዶን ከር እንደዚህ ነው የሚለው። ገባችሁ አይደል? የምር ነው ብላችሁ የሆነ ሰው ማልፈልገው ሰው እኮ ነው አልፈልገውም በቃ አልፈልገውም ብዬ የተወኩት ሰው 20 ሴቶች አምጥቶ በፊት ለፊት ቢያሰልፋቸው መስማይ ጥናት በቃ አይዶን ከር የፈለገውን ቢያደርግ ይላሉ። ግን እኔ ለራሴ ለህይወቴ ለነገ ለልጆቼ አባት ይሆናል ለኔ ባል ይሆነኛል ጓደኛዬ ነው ሁሉ ነገር ነው ብዬ በልቤ ያስቀመጥኩት ሰው ሴትን ይዞ ሲመጣ አልመተውም። ቡና ላፍላችሁ ሻይ ምን ይቅርበላችሁ ይባካችሁ አልላችሁም። ስለዚህ ህርሚ ይሄ ስህተት ነው። ሩታ ልክ ናት። እንኳን ጠፈጠፈችው እሷ ጠፍጥፋስ አስተምራው እኮ ነው አንቺ ባሌ ብለሽ ተቀበልሽው። የምርን እኮ ነው። እና ስለዚህ አንቺ ተሳስተሽ በተሳሰተ መንገድ ነበርሽ፣ ተመለሽ ወደ ራስሽ። አሁንም ቢሆን አልረፈደም ስንሽ ገና አንቺ እርጉዝ ነኝ ብለሻል እንጂ አላረጋገጥንም። የወለደችው ሩታ አለች። ልጅ ያለባቱ ማደግ የለበትም ቢለን ነው የምናስበው። ስለዚህ አንቺ ደግሞ ራስሽን ጠብቂ ማለት ትፈልጋለሁ። ውድና ተከበራችሁ ቻናል ቤተሰብ ሰላማችሁ ይብዛልኝ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንዳረሱ። ጉድ ናይት። ይመቻችሁ።